ኢትዮጵያ የጀመረችውን የኢንዱስትሪ ሽግግር ለማፋጠንና በዓለም አቀፍ ገበያ ተወዳዳሪ ሆኖ ለመውጣት አስተማማኝ የባህር በር ባለቤት መሆን ምርጫ የሌለው የህልውና ጉዳይ ነው። ኢትዮጵያ ባለፉት 3 አስርት ዓመታት የባህር በር አልባ በመሆኗ የገጠሟት ዘርፈ ብዙ ኢኮኖሚያዊ ኪሳራዎች አሁን ላይ ለሚደረገው አዲስ የዲፕሎማሲና የልማት ጥረት ዋነኛ መነሻ ሆነዋል። በዓለም አቀፍ ደረጃ እንደ ሲንጋፖር፣ ቪየትናምና ዱባይ ያሉ ሀገራት ያስመዘገቡት ፈጣን የኢኮኖሚ እድገት መሰረቱ የወደብ መሰረተ ልማትና የባህር ላይ ንግድ መሆኑ ይታወቃል። የባህር በር ለኢንዱስትሪዎች ያለውን ወሳኝ ጠቀሜታ ስንመለከት ዋነኛው የምርት ወጪ መቀነስ ሲሆን የባህር ትራንስፖርት ከየብስ ትራንስፖርት በ70 በመቶ ቅናሽ ያለው በመሆኑ ፋብሪካዎች ጥሬ ዕቃዎችን በርካሽ አግኝተው ምርታቸውንም በተመጣጣኝ ዋጋ ለዓለም ገበያ እንዲያቀርቡ ያስችላቸዋል። ከዚህ በተጨማሪም አብዛኞቹ ዓለም አቀፍ ኩባንያዎች ፋብሪካዎቻቸውን ለመገንባት የወደብ ተደራሽነትን እንደ መጀመሪያ መስፈርት ይጠቀማሉ። የዓለም ሀገራት ተሞክሮም እንደሚያሳየው የወደብ ተደራሽነትን ውጤታማ በሆነ መንገድ መጠቀም ሀገራትን የኢንዱስትሪ ማዕከል ያደርጋል። ለምሳሌም ቪየትናም የባህር ዳርቻዎቿን ለዓለም አቀፍ ንግድ ክፍት በማድረጓና ዘመናዊ ወደቦችን በመገንባቷ በአጭር ጊዜ ውስጥ የዓለም የኤሌክትሮኒክስና የጨርቃጨርቅ ማምረቻ ማዕከል ለመሆን በቅታለች። በተመሳሳይ ሲንጋፖርና ዱባይም ምንም እንኳን የተፈጥሮ ሀብት ባይኖራቸውም ስትራቴጂካዊ በሆነ የባህር በር አጠቃቀማቸው ብቻ የዓለም የንግድና የኢንዱስትሪ መናኸሪያ መሆን ችለዋል። በተመሳሳይ ጀርመንም በወደቦቿ አማካኝነት የአውሮፓ የኢንዱስትሪ ሞተር ሆና ቀጥላለች። ይህ ደግሞ አስተማማኝ የባህር በር ለሀገር ግንባታ ያለውን ፋይዳ ያሳያል። በአንጻሩ ኢትዮጵያ የባህር በር በማጣቷ ምክንያት በየዓመቱ ለወደብ ኪራይና ለተጓዳኝ አገልግሎቶች የምታወጣው የውጭ ምንዛሬ ከጊዜ ወደ ጊዜ እየናረ መጥቷል። አንድ ሀገር በኢንዱስትሪ ዘርፍ ውጤታማ ለመሆን ምርቷን በጥራት በፍጥነትና በቅናሽ ዋጋ ለዓለም ገበያ ማቅረብ ይኖርባታል። ለዚህ ደግሞ ቀልጣፋ የሎጂስቲክስ ስርዓት ወሳኝ ነው። በኪራይና በሌሎች ሀገራት ወደቦች ላይ የሚጠፋው ከፍተኛ የውጭ ምንዛሬ በቀጥታ በምርቶች ዋጋ ላይ ጫና ይፈጥራል። የራስ የባህር በር መኖር ይህንን ወጪ በማስቀረት የሀገር ውስጥ ምርቶች ለዓለም አቀፍ ገበያ ተወዳዳሪ እንዲሆኑ ያስችላቸዋል። ከድንበር ተሻጋሪ ቢሮክራሲና ከወደብ መጨናነቅም ነፃም በመሆኑ ጥሬ ዕቃዎች በወቅቱ ለማስገባት ያለቀላቸውን ምርቶች ለደንበኞች በፍጥነት ለማድረስ ዋስትና ይሆናል ማለት ነው። ኢትዮጵያ በአሁኑ ወቅት እየተገበረችው ያለው የማክሮ ኢኮኖሚ ማሻሻያም የበለጠ ውጤታማ እንዲሆን ቀልጣፋ የወደብ አገልግሎት ወሳኝ ነው። ለኢትዮጵያ የባህር በር ማግኘት ከራሷ አልፎ የምስራቅ አፍሪካ ሀገራት ላይ በጋራ እንዲበለጽጉ የሚያስችል ይሆናል። ኢትዮጵያ ያላትን ሰፊ የታዳሽ ኃይልም ለጎረቤት ሀገራት በማቅረብ በምትኩ የወደብ አገልግሎት የምታገኝበት የሰጥቶ መቀበል መርህ ለቀጠናዊ ሰላምና ልማት አዲስ ምዕራፍ ይከፍታል ተብሎ ይታመናል። በአጠቃላይ የኢትዮጵያ መንግስት የባህር በር ጥያቄን በሰላማዊ መንገድና በሰጥቶ መቀበል መርህ ለመፍታት እያደረገ ያለው ከፍተኛ ዲፕሎማሲያዊ እንቅስቃሴ ኢትዮጵያን የኢንዱስትሪ ማዕከል የማድረግ ራዕይን ለማሳካት ወሳኝ እርምጃ ነው።